ሰላም ሰላም ተመልካች አድማጮቻችን ዕለታዊውን የወርቅ ዋጋ ይዘንላችሁ መጥተናል። ዛሬ ጥር 14 2018 ዓ.ም ወርቅ ጨምሯል ወይስ ምን ላይ ነው የሚገኘው የሚለውን ልናስመለክታችሁ ሁሉንም ካራቶች ከ14 እስከ 24 ካራት የገቡበትን ወይም ደግሞ እየተሸጡ ያሉበትን ኦፊሻል በሆነ መንገድ በጥሬው ዋጋ እንዲሁም ዋና ዋና የሚባሉት ወርቆችስ በወርቅ ቤቶች በስንት ይገኛሉ የሚለውን መረጃ ይዘንላችሁ መጥተናል። ከመረጃችን ላይ ከትላንትና ጋር እያነጻጸርን በምን ያህል ጭማሪ እንዳሳየ እንዲሁ እንመለከታለን። በኢትዮጵያ ብር ብቻ አይደለም ነግራችሁ በአሜሪካ ዶላርም ሁሉንም ካራቶች በስንት እየተሸጡ እንደሆነ ዛሬ ጥር 14 2018 ዓ.ም የምነግራችሁ ይሆናል። ቪዲዮውን በላይክ እንደተለመደው ጀምሩት። አዲስ ከሆናችሁም ለዚህ ዩቲዩብ ቻናል ይህንን ወርቃማ ቤተሰብ እንድትቀላቀሉ እጋብዛችኋለሁ። አሁን ቀጥታ ወደ መረጃው ነው የምንሄደው። ከዛ በፊት ግን የወርቅ ዋጋ አሁንም ጨምሮ ነው ያለው። 14 ካራት ትላንትና 13747 ነበር ሲሸጥ የነበረው። ዛሬ 14 ካራት በጥሬው ማለት ነው በ14166 ከ32 በአሜሪካ ደግሞ 91 ከ24 የአሜሪካ ዶላር ጨምሯል። ይሄ እጅግ በጣም ከፍተኛ ነው። ትላንትና ስንነግራችሁ መረጃ ከትላንት ወዲያው ጋር አነጻጽረን የ300 እና የ400 እያለን ነበር ብልጫ አለው ብለን እየነገርናችሁ የነበረው። ዛሬም ደግሞ እንዲሁ ከትላንትናው ጋር ከ400 ብር በላይ ጭማሪ ማሳየቱን ለመገንዘብ ችለናል። ይሄ በጣም ከፍተኛ የሆነ ጭማሪ ነው። 14 ካራት እንግዲህ በሱቅ መሸጫዎች እስከ 18500 ድረስ በምሽት ላይ ይገኛል። ምናልባት እንደናንተ የመከራከር አቅም ስለሚወሰን ማለት ነው እስከ ብዬ የምነግራችሁ መከራከር አቅማችሁ። በተጨማሪም ደግሞ የካራትና የተለያዩ በተለይ ደግሞ በምትገዙበት ሰዓት ላይ የካራት አመራጣቶች ብቻ ሳይሆን ተመሳሳይ ካራት ሆኖ ነገር ግን የምትመርጡት የዲዛይን አይነትም ማተር ያደርጋል እና ከዛ አንፃር እስከ እያልኩ ነግራችኋለሁ ማለት ነው። 15 ካራቱን ስነግራችሁ በዛሬው ማለት ነው በ15178 እየተሸጠ ይገኛል። በአሜሪካ ዶላር ደግሞ በ98 ከ97 የአሜሪካ ዶላር ነው እየተሸጠ የሚገኘው። ይህም እንዲሁ ከፍተኛ የሆነ ጭማሪ ነው ያሳየው። ከ400 በላይ ትላንት ከነበረበት ከ14729 ዛሬ 15178 15 ካራት እየተሸጠ ነው ማለት ነው። በመቀጠል የ16 ካራቱን ስነግራችሁ 16190 ከ08 ነው እየተሸጠ የሚገኘው። ይሄ ሆኑ የማያቀና እጅግ ከፍተኛ በሆነ ዋጋ እየተሸጠ ያለው ማለት ነው። ከዚህ በፊት 16 ካራት አይደለም 16000 ቀርቶ ምናልባት ትላንትና ነው ራሱ 15700 ትልቁ ጨመረ ብለን ሁላ የገባው ማለት ነው። በመቀጠል የ17 ካራቱን ስንነግራችሁ 17 ካራት በትላንትናው ቀን በጥሬው በ16693 ከ57 ነበር እየተሸጠ የነበረው። ዛሬ ላይ ግን ነገሮች ተቀያይረዋል። 17201 ብር ከ96 ነው 17 ካራት ወይም ደግሞ በኢትዮጵያ በአሜሪካ ዶላር በ110 ከ79 በምሽት ላይ የሚገኘው። ይሄ ከፍተኛ የሆነ ጭማሪ ነው ማለት ነው። እንግዲህ በጣም ጨምሯል። የነገውን እንግዲህ አናቅም፣ ነገር ግን በጣም እየጨመረ እንዳለ ብዙ ማሳያዎች አሉ። ምናልባት ከዶላር ጋር በተያያዘ ብዙ የጨመሩ ነገሮች አሉ። ከሰማችሁም የመኪናው ዋጋ ያው መጨመሩን እየሰማ ነውና ምናልባት ሳይረፍድ ከዚህም በላይ ዋጋው ከፍ ሳይል መግዛት የምትችሉ ከሆነ ብገዙ የሚል ምክር አለን ማለት ነው። በመቀጠል የምንመለከተው የ18 ካራቱ ነው። 18 ካራቱ እንደምታውቁት ከሆነ በአውሮፓ በአሜሪካ እንዲሁም በተለያዩ ባደጉ ሀገራቶች ዘንድ በጥንካሬው እጅግ በጣም ተወዳጅነት ያለው በተጨማሪም ደግሞ በተለያዩ አይነት ከለር መሰራት የሚችል እሱ ብቻ ሲሆን የተለያዩ ማዕድናቶች የከበሩ ማዕድናቶች እንደ አልማዝ እና መሰል የከበሩ ማዕድናቶች ተደባልቀው መሰራት የሚችል የወርቅ አይነት ሲሆን ትላንትና እየተሸጠ የነበረው በ1 ግራም በጥሬው በ17675 ከ54 ነበር። ዛሬ ግን 18213 ከ84 ወይም ደግሞ በአሜሪካ ዶላር በ117 ከ31 የአሜሪካ ዶላር
በመሸጥ ላይ ነው የሚገኘው ማለት ነው። እንቀጥላለን ተመልካች አድማጮቻችን፣ ቪዲዮውን እየተከታተላችሁ ያላችሁት ግን ቻናሉን ሰብስክራይብ ሳታደርጉ እንዲሁም ቪዲዮውን ላይክ ሳታደርጉ ከሆነ ቤተሰብ እንድትሆኑ በድጋሚ እናሳስባለን። ቀጣይ ደግሞ የ19ን የ20ን የ21ን የ22ን የ23 እና የ24 ካራት ስንት ገብቷል የዛሬ ዋጋቸውን እንመለከታለን። ዛሬ ጥር 14 2018 ዓ.ም 19 ካራት 19225 ከ72 ነው በመሸጥ የሚገኘው። በአሜሪካ ዶላር ደግሞ በ123 የአሜሪካ ዶላር እየተሸጠ ይገኛል። ትላንትና 18657 ከ52 ሲሸጥ የነበረው ዛሬ 19225 እየተሸጠ እንግዲህ ከ600 ብር በላይ ጭማሪ በ1 ግራም ወርቅ በጥሬው ልዩነትን አሳይቷል ማለት ነው። ቀጥሎ የ20 ካራትን እነግራችኋለሁ። 20 ካራት በጥሬው ዛሬ 20237 ከ60 ነው በምሽት ላይ የሚገኘው። ትላንትና 19639 ከ49 ነበር እየተሸጠ የሚገኘው። በመከተል እንግዲህ ለብዙዎች የጌጥ ምርጫ ሲነሳ 21 ካራት እንደሆነ ይታወቃል ምርጫቸው። ነገር ግን ደግሞ 18ም ከጥንካሬም እንዲሁም ደግሞ ሌሎች ማዕድናቶች፣ ሌሎች ፈርጦችን፣ ሌሎች ከለሮችን ከፈለጋችሁ 18ንም ማድረግ ይቻላል። ነገር ግን የካራት ልዩነት አላቸው ማለት ነው። የካራት ልዩነት ስንመለከት እንግዲህ የ21 ካራቱ 87.5 አካባቢ ንጹህ ወርቅ ነው ወይም ደግሞ 875 የሚል ሃልማርክ አለው ማለት ነው። በጥሬው እየተሸጠ የሚገኘው ዛሬ ላይ በ21249 ከ48 ወይም ደግሞ በአሜሪካ ዶላር በ136 የአሜሪካ ዶላር ነው ማለት ነው። ትላንትና 20621 ከ47 እየተሸጠ ነበር። ውጭ ላይ እስከ 25000 ብር ድረስ በካራት ማግኘት ይቻላል ማለት ነው። ይሄ ከፍተኛ የሆነ ጭማሪ ማሳየቱ እንግዲህ አንዱ አመላካች ነገር ነው። በመቀጠል የምንመለከተው የ22 ካራቱን ሲሆን 22 ካራቱ 1 ግራም ወርቅ በ22261 ከ36 ዛሬ ጥር 14 2018 እየተሸጠ ነው የሚገኘው። በአሜሪካ ዶላር እስካላችሁኝ 22 ካራቱ 1 ግራም ወርቅ በጥሬው በ143 የአሜሪካ ዶላር እየተሸጠ ውሏል ማለት ነው። ትናንት 21603 ብር ነበረ። ልዩነቱ ምን ያህል ነው ካላችሁኝ እንዲሁም ከ650 ብር በላይ ጭማሪን አሳይቷል ማለት ነው። በመቀጠል እንግዲህ ብዙ ጊዜ ለጌጣጌጥ የማይመከረውና ሰዎች ለኢንቨስትመንት አማራጭነት የሚጠቀሙበትን የ23 ካራትን በኢትዮጵያ ብር ስነግራችሁ የዛሬው ዋጋ ማለት ነው በጥሬው 23273 ከ23 ወይም ደግሞ በአሜሪካ ዶላር በ149 የአሜሪካ ዶላር በመሸጥ ላይ ይገኛል። ትላንትና 22585 እየተሸጠ እንደነበረ የማይረሳ ነው። እንግዲህ ጭማሪውም ከ700 ብር አካባቢ ጭማሪን አሳይቷል ማለት ነው። በመቀጠል የአንድ ወቄት ወርቅ ወይም ደግሞ የ24 ካራት ዛሬ ላይ በአሜሪካ ዶላር በ156 በመሸጥ ይገኛል። ትላንትና በአሜሪካ ዶላር በ151 ወይም ደግሞ በኢትዮጵያ ብር በ24285 እየተሸጠ ነበረ። ከትላንትናው ዋጋው ደግሞ 23567 ከ39 በመሸጥ ላይ ነበረ ማለት ነው። ተመልካች አድማጮቻችን የዛሬ የጥር 14 2018 ዓ.ም የወርቅ ዋጋ በጥሬው ከ14 እስከ 24 ድረስ ያለውን ሁሉንም ካራቶች በጥሬው በብሔራዊ ባንክ ኦፊሻል መረጃ መሰረት በስንት በአሜሪካ ዶላር እንዲሁም በኢትዮጵያ ብር እየተሸጡ እንደሚገኙ ነግራችኋለሁ። በተጨማሪም ደግሞ የ21ን የ18ን የ14 ካራትን ማወቅ ከፈለጋችሁ በተጨማሪ የተለያዩ የወርቅ ቦታዎች ላይ የማገኛችሁ መረጃዎች ለእናንተ የማካፈል ይሆናል። እስከዛው በያላችሁበት ሰላም